ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋል። ደረጃ ሀብተወልድ ነኝ። በቅድሚያም ተመልካቾቻችን፣ አድማጮቻችን በአብይ አህመድ የተቋቋመውና በፕሮፌሰር መስፍን አርአያ የሚመራው የምክክር ኮሚሽን በዛሬው ዕለት አንድ ማስታወቂያ አውጥቷል። የምክክር ኮሚሽኑ ምንድን ነው ያለው? ከምክክር ኮሚሽኑ የሚጠበቀው ወሳኝ መረጃ አለ። ዛሬ ምሽት ወሳኝ መረጃው ምንድን ነው? የኢትዮጵያ ሀገራዊ ምክክር ኮሚሽን በጉጉት ሲጠበቅ የነበረውንና እጅግ ወሳኝ የሆነውን አዲስ መረጃ ዛሬ ሰኔ 17 ቀን 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ ለህዝብ ይፋ እንደሚያደርግ አስታውቋል። ይህ ታሪካዊና ትልቅ ትኩረት የተሰጠው መግለጫ በአገሪቱ በሚገኙ ሁሉም መገናኛ ብዙሃን አማካኝነት በቀጥታ ስርጭት ለህብረተሰቡ ተደራሽ እንደሚደረግ ታውቋል። መላው የአገሪቱ ህዝብና ጉዳዩ የሚመለከታቸው አካላት ሁሉ የኮሚሽኑን አዲስ መረጃና መግለጫ ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት እንዲከታተሉ ጥሪ ቀርቧል ይላል። እና ኢቲቪ ናቸው ይህን ማስታወቂያ እየሰሩ ያሉት። አሁን ከ1 ሰዓት ተኩል በኋላ ይህን ዜና ከምናነበት በኋላ አዲስና ወሳኝ መረጃ ይፋ ያደርጋልና በሁሉም ሚዲያዎች ይተላለፋል። ጠብቁ እየተባለ ነው። ዛሬ በኢትዮጵያ ምን አዲስ መረጃ ሊያስተላልፍ ነው የሚለው ነገር አብይ አህመድ ፕሬዝዳንት ሊሆን ነው? ወደ ፓርላሜንታዊ ሳይሆን ወደ ፕሬዝዳንሻል ስርዓት እየተሸጋገርን ነው ሊለን ይሆን? ወይም እስረኞች፣ የፖለቲካ እስረኞች እነ ክርስቲያን ታደለን፣ እነ ዮሐንስ ቦያለውን፣ እነ መስከረም አበራን መፈታታቸውን ሊናገር ነው ወይስ ምንድን ነው የሚነግረን ነው? ወይስ የተለመደውን ዝባዝንኬ ሊነግረን ነው? ለማንኛውም ከ1 ሰዓት ተኩል በኋላ አዲስና ወሳኝ መረጃ ስላለን እንድትከታተሉ ብለዋል። እስኪ መረጃውን እንከታተለዋለን። ምን ይሆን የሚለቀቀው? ከ1 ሰዓት ተኩል በኋላ በሁሉም ሚዲያ ይተላለፋልም ተብሏል። እናንተም እስኪ ተከታተሉት ምን እንደሆነ ለማለት ነው ተመልካቾቻችን። የተለመደውን ድራማ ከሆነ ያው ምንለውን እንላለን እኛም። የሆነ ሆኖ ይህም ማስታወቂያ ከጠዋት ጀምሮ ዛሬ እያስተላለፉ ነው። አሁን ይህን ዜና ከምናቀርብበት ወይም ይህን መረጃ ከምናስተላልፍበት ከ1 ሰዓት ተኩል ወይም ከ2 ሰዓት በኋላ መረጃውን የምንከታተለው ይሆናል ተመልካቾቻችን፣ አድማጮቻችን። የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ የአማጽያንን ምሽግ መቆጣጠሩን አስታወቀ። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን ሰራዊት በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የአማጽያን ምሽግ መቆጣጠሩን አስታውቋል። ሱዳን ትሪቢዩን እና የቻይናው ዢንዋ እንደዘገቡት ወታደራዊ ዘመቻው ማክሰኞ ዕለት በጌሳን ወረዳ በ4ኛ እግረኛ ክፍለ ጦር ስር በሚገኘው እግረኛ ብርጌድ የተካሄደ ሲሆን ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን ከአቡ ዱግራና አሻምቦ ባሻገር ያሉ አካባቢዎችን ኢላማ እያደረገ ነው ተብሏል። በዘመቻው ወቅት በርካታ ታጣቂዎች በቁጥጥር ስር መዋላቸውን እንዲሁም የጦር መሳሪያዎችና ወታደራዊ ቁሳቁሶች መማረካቸውን መግለጫው አክሏል። የወታደራዊ ጥቃት የተሰነዘረው የሱዳን መከላከያ ሰራዊት ከፈጣን ድጋፍ ኃይል እና ከሱዳን ህዝብ ነጻነት ንቅናቄ ጥምረት ጋር እየተዋጋ ባለበት በስትራቴጂካዊዋ የድንበር ወረዳዎች ማለትም በጌሳና በኩርሙክ አዲስ ውጊያ ባገረሸበት ወቅት ነው። የሱዳን ባለስልጣናት ቀደም ሲል ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክ ድጋፍ እያደረገች ነው የሚል የከሰሱ ቢሆንም አዲስ አበባ ግን የቀረበባትን ክስ ውድቅ ማድረጓ ይታወሳል። ሱዳን ትሪቢዩን የጠቀሳቸው ወታደራዊ ምንጮች እንደገለጹት የመንግስት ጦርና አጋር ክፍሎች እስከ ኢትዮጵያ ድንበር ድረስ ያሉትን አካባቢዎች ሙሉ በሙሉ ከአማጽያን ለማጽዳት የሚያደርጉትን ዘመቻ ይቀጥላሉ። ተመልካቾቻችን፣ አድማጮቻችን ኢትዮጵያ በሀገር ውስጥ ግጭትና ጦርነት እየተናጠች ባለችበት በዚህ ወቅት በሱዳን በኩል ያለው ነገር እጅግ አሳሳቢ እየሆነ መጥቷል ከጊዜ ወደ ጊዜ። በማስከተልም ይሄ የምትመለከቱት ጃል ሃጫሉ ይባላል። ጃል ሃጫሉ ብልጽግና ያቀረበውን የሰላም ድርድር መርጦ የገባ በአገዛዙ ሸኔ የሚላቸው የነሱ አለቃ ነው፣ ወይም ኃላፊ ነው። ትጥቁም ፈቶ ከሱ ስር የነበሩትን ሰራዊት ይዞ ወደ ቀድሞ ህይወቱ ተመለሰ። የሰላም አማራጭንም አስቀደመ። በዚህም በአገዛዙ የሚዲያ ሰራዊት ብዙ ተወደሰ። በነ ኢቲቪ በነ ፋና
የሱ መግባት ለሌሎች መነሳሳትም ይፈጥራል ተባለ። ብዙም ሳይቆይ ሆኖም አሰሩት፣ ወደ ማሳቂያ ጣቢያ ወሰዱት። በእያንዳንዷ ቀን ደበደቡት፣ አሰቃዩት። በድብደባው አልሞት ሲላቸውም እስር ቤት ውስጥ በተኛበት በክላሽ ተኩሰው ገደሉት። ጃል ሃጫሉ ተገደለ። ከዚህ በላይ ምን ግፍ አለ? ሰላምን አምኖ የሽግግር ፍትህን ጠብቆ የመደራደሪያ ነጥቦችን ተማምኖ ትጥቁን አስረክቦ ለሰላም አማራጭ ቅድሚያ የሰጠን ታጋይ በዚህ መልኩ አሰቃይቶ መግደል የብልጽግናን ጭካኔ እጅግ የተለየ ያደርገዋል። ተመልካቾች ከዚህ በኋላስ አገዛዙ ማንን ያምናል ይላል ፍንፍኔ ፕሬስ። የጃል ሃጫሉን ዕጣ ፈንታ እያየ ማን ለሰላም ሲል እጁን ይሰጣል? ማንስ ተማምኖ ማን ትጥቁን ይፈታል? ኢትዮጵያ ውስጥ የሰላም አየር እንዳይሰፍን የሚፈልገው አገዛዙ ነው የምንለውም በምክንያት ነው ሲል ጽሑፉን ይቋጫል። ለዚህ ነው አንዳንዴ እነ ደብረጽዮን ከብልጽግና ጋር መደራደር ማለት መበላት ነው የሚሉት። ያውቁታል። ካሁን በፊት እነ ማስረሻ ሰጤን ተማምነው የመጡ አብረው የመጡት 5 ነው 6 መገደላቸውን ነግረናቸዋል። ገና የነሱም ዕጣ አይታወቅም። ብልጽግና ጋር ድርድር ማለት መበላት ነው መገደል ነው ይላሉ እነ ደብረጽዮን። ለዚህ ነው ዞር በሉ ያሏቸው እስካሁን ድረስ ማለት ነው። ሌሎችም ብልጽግናን አምነው የገቡትን በጊዜ ሂደት እናያቸዋለን። ኢቭን ከነጌታቸው ከነጻድቃን ጨምሮ ተመልካቾቻችን የቀድሞው ኢታማጆር ሹም እንዲሁም የቲዲኤፍ ዋና አዋጊ አሁን የብልጽግና አንድ ክንፍ የሆኑት ጀነራል ጻድቃን ገብረተንሳይ ቲቢኤስ ከተባለው ሚዲያ ጋር ባደረጉት ቃለ ምልልስ የሚከተለውን ብለዋል። በትግራይ የወጣው አዋጅ አንድ መንግስት ወደ ፋሺስትነት ካልተቀየረ በቀር የሚያወጣው አይደለም። የነደብረጽዮን ቡድንን በትግራይ ክልል እየተከተሉት ያሉት ስልት ሻቢያና ደርግን የሚያስንቅ አፈና ነው ያሉት ጀነራል ጻድቃን። ጀነራል ጻድቃን ይቀጥላሉ። አንዲት ላም የወደደችው ጥጃዋ ድንገት ሲሞት ነገር ግን ወተቷን ማለብ ስትፈልግ የሟቿ ጥጃ ቆዳ ገለባ ሞልተህ ለእናቲቱ ታሳያታለህ። ይህን የምታደርገው ላሟ ወተት እንድትሰጥህ ነው። ከዚያ በኋላ ታለባታለህ። አርሴ ይባላል ይህ አሰራር። ሁሉም ሰው ያውቀዋል። በትግራይም እየሆነ ያለው ተመሳሳይ ነው። የፖለቲካና የወታደራዊ መሪዎች በወታደራዊ መሪዎች ጫና የቀድሞዋ ህወሓት ለህዝቡ ያሳዩትን ህዝቡን ይበዘብዙታል። ትግራይንም አልቧታልም። ስንት ወንጀል ፈጽመዋል። በወንጀላቸው መቀጠልና መጠየቅም ይፈራሉ በማለት ተናግረዋል። የቲቢኤስ ጋዜጠኛ ወዲያው ይህን በማድረግ በስልጣን መቀጠል ይችላሉን ብሎ ይጠይቃቸዋል። ጀነራል ጻድቃንም ምን ብለው ይመልሳሉ? ደርግ እንዳልቀጠለ ሁሉ እነሱም አይቀጥሉም የሚል ምላሽ ይሰጣሉ። ተመልካቾቻችን፣ አድማጮቻችን እንግዲህ በትግራይ ወታደራዊ አፈና ተጀምሯል፣ የግዳጅ ምልመላ ተጀምሯል የሚል ሂውማን ራይትስ ዎች አውግዟል። እንደዛ አይነት ነገር አለ። ነገር ግን በጧቱ ውይይታችን እንደተናገርኩት ይሄ ከብልጽግናዎች ሲመጣ ለመስማት ይቀፋል። በትግራይ ከተደረገው ወታደራዊ ግዳጅ ባሻገር ብልጽግና የድሃ ልጆችን አፍኖ አጉሮ አሰቃይቶ በግዳጅ ውስጥ እያስገደለ ነው 4 ዓመት ሙሉ ያለ ማቋረጥ። ስለዚህ አፈሳ የሚበረታታ አይደለም። መወገዝ ያለበት ተግባር እንደሆነ እናውቃለን። ነገር ግን ብልጽግና ጎን ቆመው እነሱ ይሄን ማለት አያምርባቸውም። ነጻድቃንም ጭምር ማለት ነው። ለጦርነት እየተዘጋጃችሁ ራሳችሁ የአብይ አህመድ ዙፋን ለማስቀጠል በአንድ ግንባር ጦርነት እየከፈታችሁ አይደል? ስለ ሰላም ከተናገራችሁ በሰላም ነው መነጋገር ያለባችሁ። ስለዚህ እናንተ ስትሉት ያስቀይማል፣ ያጸይፋል። ደግሞ የትግራይን ወጣት ካስጨረሱት መካከል አንዱ እርሶ መሆኑንም አይዘንጉ። ጀነራል ጻድቃን ዋነኞቹ የጦሩ መሪ እናንተ ነበራችሁ። ስለዚህ ዛሬ ጻድቅ አትጫዋቱ፣ ፈሪሳዊ አትጫዋቱ ለማለት ነው። ተመልካቾቻችን በእናንተ ሲነገር ይሄ ነገር ያስጸላል። እናንተ የሰላም ሐዋርያን ሁኑ ስትሉ አይዋጠንም ለማለት ነው። ተመልካቾቻችን፣ አድማጮቻችን የቱርክ መንግስት የማር ገብርኤል ገዳም መሬቶችን ለሶሪያ ኦርቶዶክስ ቤተክርስቲያን መለሰ። የሀገሪቱ መንግስት የ1800 ዓመት ዕድሜ ባለቤት የሆነውን የገዳሙን መሬቶች የመለሰው የቱርክ ሪፐብሊክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በአንካራ በሚገኘው ቤተ መንግስት ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክን ተቀብለው ማነጋገራቸውን ተከትሎ ነው። በጉብኝቱም ስለ ሶሪያ ኦርቶዶክስ ቤተክርስቲያንና በቱርክ እንዲሁም በአካባቢው ስለሚገኙት ምዕመኖቿ ሁኔታ ሰፊ ውይይት ተደርጓል። ቅዱስነታቸው የገዳሙ መሬቶች ለቤተክርስቲያኑ ታሪካዊ ንብረቶች መሆናቸውን መንግስታቸው ተረድቶ እንዲመለሱ ላደረገው ድጋፍና ትኩረት
ለፕሬዝዳንቱ ምስጋናቸውን ገልጸዋል። በተጨማሪም በኢስታንቡል የሚገኘውን የቅዱስ ኤፍሬም ቤተክርስቲያን ግንባታ ለመደገፍ ላደረጉት አስተዋጽኦ ፓትርያርኩ ጨምሮ ምስጋናቸውን አቅርበዋል። በተካሄደው ውይይት ላይ በቱርክ በሚገኙት የቤተክርስቲያኑ ተቋማትና ምዕመናን ጉዳዮች ዙሪያ ቀጣይነት ያለው ግንኙነትና ትብብር ማድረግ አስፈላጊ መሆኑን ተገልጿል። በስተመጨረሻም ተመልካቾቻችን፣ አድማጮቻችን በጠዋቱ የዜና መረጃችን እንደተነጋገርነው ዘንድሮ በሚኒሶታ በሚካሄደው የኢትዮጵያ ሰሜን አሜሪካ እግር ኳስ ፌስቲቫል ላይ በክሎዚንግ ናይት ማለትም በመጨረሻው ቀን ቅዳሜ ዕለት ኮንሰርቶች እንዲያዘጋጁ ሌሎች አርቲስቶች አልተፈቀደላቸውም። ከፌደሬሽኑ ውጭ ወደዛ የምትንቀሳቀሱ አርቲስቶችና ፕሮሞተሮች ከሮብ ጀምራችሁ ከማክሰኞ ጀምራችሁ እስከ አርብ ያለውን እንደፈለጋችሁ መጠቀም ትችላላችሁ። ብዙ ህዝብ አለ፣ መስራት መብታችሁ ነው፣ እንድትሰሩ ትበረታታላችሁ። ቅዳሜ ቀን የፌደሬሽኑ ቀን ነው። ቅዳሜ የመጨረሻው ቀን ብዙዎች እንዳለባቸው ነግረውናል። ስለዚህ በቅዳሜ ቀን እነነው አይደበበ እናዘጋጃለን እዛ ብላችኋልና ካሁኑ ቀናችሁን አስተካክሉ። እናንተን የወሰዳችሁ ፕሮሞተሮች እንዲያስተካክሉ ካሁኑ ጥሪ እናቀርባለን። የዚያን ቀን ፌደሬሽኑ ያዘጋጃቸው እነ ግርማ ተፈራ እነ ህብስ ጥሩነህ አሉ የተለያዩ አርቲስቶች ያኔ እነሱ የሚያዘጋጁበት ነው። ስለዚህ ወደ ዛው የምታቀኑ ኢትዮጵያን በሙሉ በመጨረሻው ቀን ቅዳሜ ኮንሰርት መግባት ከፈለጋችሁ ማለት ነው የራሳችሁ ፍላጎት ነው መግባት ከፈለጋችሁ ራሳችሁንም ተዝናንታችሁ ፌደሬሽኑም የምታግዙት ፌደሬሽኑ የሚያዘጋጀው ኮንሰርት ስትገቡ ብቻ ነው። የኢትዮጵያን ድምጽ መሰማት አለበት፣ መከባበር አለብን፣ መደማመጥ አለብን፣ እጅ ለእጅ መያያዝ አለብን፣ በሁሉም ነገር ህብረታችንን ማሳየት አለብን። ስለዚህ የተሳሳታችሁ በዛ ቀን ማስታወቂያ ያወጣችሁ እንድታርሙ ኮዲው እድል ይሰጣችኋል። አናርምም ካላችሁ ህዝቡ ይቀጣችኋል። ስለዚህ ሌላው ህዝብ ወደዛ መግባት አለበት ማለት ነው። በዚህ ጉዳይ ተጨማሪ የተለያዩ መረጃዎች በየጊዜው ካሉ እናሳውቃችኋለን። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ናቸው። እንግዲህ ከአንድ ሰዓት ተኩል በኋላ ደግሞ ምክክር ኮሚሽኑ ምን እንደሚል ሁላችንም እንሰማዋለን ተመልካቾች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ። ውድ ኢትዮጵያውያን ውድ ኤርትራውያን እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ሰላም ፍቅር ለእምዬ ኢትዮጵያ እያልኩኝ ዛሬ ደግሞ ምሳሌን በላ ነው። ምሳ ከውጭ ነው ማለት ነው። ዛሬ ከውጭ ነው ተጋብዛችኋል፣ ትበላላችሁ ነው ብለናል። ሻይ ነው ይሄኛው። እንግዲህ እኔ በትልቅ ብርጭቆ ነው የምወደው ማለት ነው። ይሄም አለ በትልቅ ብርጭቆ ነው የምወደው። ይሄ ደግሞ ሰላጣ ነው፣ የራሱ የተዘጋጀ ሰላጣ ነው። ይሄ ደግሞ የሚያቃጥል ነገር ነው ማለት ነው። የሚያቃጥል ነገር የተዘጋጀ ነው የራሱ። እሺ ይሄ ደግሞ ሮብ ነው፣ የራሱ ማባያ ሽግኖች ናቸው። ሮብ ነው፣ በሮብ የተሰራ ነው ማለት ነው፣ የተዘጋጀ ነው ማለት ነው። እና እነዚህ ይመስላሉ። ሰላጣም አለው። እንግዲህ ቤቱ መጥበሃ የተሰራ ስለሆነ ኪችናቸውን ያሰሩ ስለሆነ ሰሞኑን ከውጭ ተጠልቦ ነው የሚመጣው። በነገራችን ላይ እንግዲህ ቤት ውስጥ ምግብ እየሰራን አይደለም፣ 3 ቀን ድረስ ማለት ነው። ከውጭ ነው የሚመጣው። ኪችናቸውን ሸጋ ያረጉ ነው ማለት ነው። እስቲ ምን እንደሚመስል አሳያችሁ። ማሻአላህ ተባረከላ። ይሄን ይመስላል ሩዙ ማለት ነው። በጣም አሪፍና ቆንጆ ነው ማለት ነው። እንግዲህ በጣም አሪፍ ነው። ሽግኒውም አሪፍ ነው። በሮብ የተሰራ ነው ማለት ነው። በሮብና ኪያር ትንሽ ያረጉና የሰሩታል። ነገር ግን ቤት የሚሰራን የመሰለ ነገር የለም ማለት ነው። በጣም ቀጭን ነው። ሮብ ሰላጣ ቤት ላይ ሲሰሩ በጣም አሪፍ ነው። በነገራችን ላይ ወፍራም ነው። በዛ ላይ እነሱ ያው እንደዚህም እንደ ቤትም ይሰራ አለላቸው። ነገራችን ላይ ይሄ የሚያቃጥል ሽግኒ ይሉታል፣ ግን በጣም ትንሽ ነች። ደግሞ አንድ ማንኪያ ሱብሃንአላህ አሁን ብዙ ያለው አይመስልም። አንድ ማንኪያ ነች፣ የምታቃጥል ነገር ነች ማለት ነው። ይሄ በጣም አሪፍ ነው፣ ቆንጆ ነው። እንግዲህ ሰላጣውን ገረፍ ተደርጎ ጀዘር ምናምን ተደርጎ የተዘጋጀ ነው። ካሜራ ይሄ ለመቅረጽ ስላልተመቸኝ ነው ማለት ነው። እዚህ ጋር ትንሽዬ ሌሞን፣ ትንሽዬ ጀዘር፣ ኪያር እና ከስ ነው አርጎ እቺን 2 ተባ የሚያረጉት ማለት ነው። ብዙ ያረጉ አይመስልም በነገራችን ላይ። እዚህ ጋር ደግሞ ሎሚ ስለሚወድ ማለት ነው ጨምቄ ሎሚውን አረጋዋለሁኝ። በጣም አሪፍ ነው። ሻይ ሌሞን ማለት ነው። ጠጡ።
በጣም አሪፍ ነው። ወዳችኋለሁ ቤተሰቦችን ነው ተጋብዛችኋል። ምሳ ብሉ። ምሳ ልንበላ ነው ዛሬ ከውጭ ነው ግብዣው ከናንተም ጭምር ነው ብያለሁኝ። በቅንነት ደግሞ ቪዲዮን ላይክ በማድረግ ሼር በማድረግ እንግዲህ አበረታቱን ማለት ነው። ሩዙ ይሄን ይመስላል። ዶሮም ውስጡ ላይ አለ ማለት ነው። ዶሮም ይሄ ነው። ኑ ምሳ ብሉ እላችኋለሁኝ ቤተሰብ ወዳችኋለሁ። ቪዲዮን ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ። እንዲሁም ደግሞ ለቤቴ አዲስ የሆናችሁ ደግሞ ደውል ምልክቷን መንካቱን እንዳትረሱ እላችኋለሁኝ ቤተሰቦቼ። ወዳችኋለሁ። ወሰላሙ አለይኩም